ጤና ይስጥልን ውድ የኪንግስ ኦፍ አባይ ሚዲያ ቻናል ቤተሰቦች እንደምን ከረማችሁ እንደምን ሰነበታችሁ። ዛሬም በሌላ እንግዳ ተመልሼ መጥቻለሁ። የዛሬው እንግዳዬ በሚዲያና ቱሪዝም ዘርፍ ትልልቅ አሻራ ካሳረፉ ሰዎች መካከል አንዱን እንግዳ አድርጌ ይዤላችሁ ቀርቤያለሁ። ከ20 ዓመታት በላይ በሚዲያ ዘርፍ ሙያ ያላቸው በሀሌታ ሚዲያ በካሜራ ባለሙያ እንዲሁም በኋላም በፕሮግራም አዘጋጅነት ሰፊ ሚና የነበራቸው ሰው የማስታወቂያ ባለሙያ ከዳሉል እስከ ራስ ዳሽን የኢትዮጵያ የቱሪስት መዳረሻዎችን ቀዳሚ በመሆን በመቅረጽና ለሕዝቡ በማስተዋወቅ ሰፊ ሚና የነበራቸው የጥምር ሙያ ባለቤት የሆኑትን አቶ ኡመር ማህሙድን ይዤላችሁ ቀርቤያለሁ። ፕሮግራሙን በማጋፈር እኔ ኢክራም ሱልጣን አብሬያችሁ ቆያለሁ። እስከ ፕሮግራማችን መጨረሻ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። አቶ ኡመር ጥሬን አክብረው እንግዳ የሆነው እዚህ ስለተገኙ እጅግ አድርጌ አመሰግናለሁ። እንኳን ደህና መጡ። እኔም በጣም አመሰግናለሁ ለእንግዳ አድርጋችሁ ስለጋበዛችሁ አመሰግናለሁ። እንዴት ኖት? አለን እንዴት በጣም ሰላም ነው አለን። ትራንስፖርት እንዴት ነበር? አሁን ሲመጡ ቀጠሮ ማክበር እንዳለብን ይገባኛል። እኔም ድሮ እንደዚህ ነበር። ሰው ስቀጥር ቀድሞ አለመገኘት አስቸጋሪ ነበረ። ግን ዛሬ እኔ በጊዜ መጥቼ ነው ማኪያቶ ስጠጣ ነበረ። በጠዋት ተነስቼ ነው የመጣሁት። ጥሩ ነው። ባጭሩ ራስዎን ያስተዋውቁልንና አክለው ወደ ሚዲያ ስራ እንዴት እንደገቡ ይንገሩልን። እሺ እንግዲህ እኔ ኡመር መሐመድ እባላለሁ። እኔ እንግዲህ የተወልጄ የታደግኩ የሚለውን ነገር ያው እኔ ላይፌ ራሱ ቱሪዝም ነው ማለት ይቻላል። የተወለድኩት እዚሁ አዲስ አበባ ዙሪያ ላይ የምትገኝ ሰበታ የምትባል ከተማ ነች። እዛ አካባቢ ዳሊቲ የምትባል ቦታ ላይ ተወልጄ 1 ዓመት ሲሞላኝ ቤተሰብ ይዞኝ አባቴ አጋሮ የሚባል ሀገር ነበረ። አጋሮ ወይርኩኝ በ1 ዓመቴ 4ኛ ልጅ ነበርኩ በዛ ሰዓት። አጋሮ ደግሞ ወደ 7 ዓመት ቆይቼ የልጅነት ጊዜን እዛ አሳልፌ ተመልሼ ደግሞ ወደ ሰበታ በመምጣት ሰበታ ኤሌመንተሪና ሃይስኩል ጨርሼ ለከፍተኛ ትምህርትና ደግሞ ለስራ ወደ ባህር ዳር ደግሞ ሄድኩኝ። ባህር ዳር 10 ዓመት እዛ ፖሊቴክኒክ ኢንስቲትዩት ተመርቄ እዛው ስራ ይዤ 10 ዓመት ከቆየሁ በኋላ ደግሞ እዛው ስራ ጀምሬ ወደ አዲስ አበባ ደግሞ መጣሁኝ። አሁን ይኸው በቋሚነት አዲስ አበባ አለሁኝ እላለሁ። ወደ ሚዲያው ዘርፍ የመጣሁት ያው የሆነች ስታርቲንግ እንትን ያስፈልገዋል ሰው መነሻ ነገርና ድሮ ያው የካሜራ የመነካካት ባህሪ ነበረኝና በልጅነቴ አጋጣሚ ወንድሜም ደግሞ አንድ ትንሽ ካሜራ ነበረውና እድሉ ነበረኝ የማግኘት አክሰሱ ነበረኝና በዛ ምክንያት ትናንሽ ካሜራዎችን እየነካካው ወደዛ ሙያ ገባሁኝ እና ወደ ሚዲያው ስገባ ደግሞ ባህር ዳር ፖሊቴክኒክ እኔ ያው ፊልዴ ከዚህ ጋር አይገናኝም። አግሮ መካኒክስ የሚባል ዲፓርትመንት ውስጥ ነው የተመረኩት። ግን ጆርናሊዝም እንትኖችን እከታተል ነበር። አንዳንድ ስራዎችን መጋዚን መጽሔቶችን አነባለሁ፣ ሚዲያ እከታተላለሁ፣ የሀገር ውስጥ የውጭ። ያ ነገር ተጽዕኖ ፈጥሮብኛል መሰለኝ ወደ ሚዲያው ሴክተር ገባሁኝ እና አማራ ክልል ብዙሃን መገናኛ እኔ ልክ እንደተመረቅኩ ማስታወቂያ ያወጣል። እዛ ማስታወቂያ ሲያወጣ ለማንኛውም ብዬ ዶክመንቴንና ጊዜያዊ የትምህርት ቤት ማስረጃዎችን አስገባሁኝ። ያው ሳላግ ለፈተና ጠሩኝ። የጽሁፍ ፈተናና የተግባር ፈተና ነው። 1ኛ ወጥቼ ያለፍኩኝና እጣ ክፍሌ ሆኖ እዛው ተማርኩ። እዛው ስራ ጀመርኩኝ። እዛው በካሜራማን የአማራን ክልል ከላይ እስከታች ወረዳ ሳይቀረኝ ሁሉንም አካልዬ በርካታ ዶክመንተሪዎች፣ ማስታወቂያዎች እና ኢቨንቶች፣ ስብሰባዎች፣ ትላልቅ ነገሮችን ሰርቼ ፋይናሊ እንግዲህ እድገት አለና ደግሞ ወደ አዲስ አበባ የተለያዩ ማስታወቂያዎች ተከታትዬ ሜጋ ማስታወቂያ የሚባል ደግሞ ዶክመንቴን ልኬ እንደዚሁ ለፈተና ተጠርቼ መጥቼ አዲስ አበባ የመግባት አጋጣሚ ይህን ይመስላል። የስራ ጅማሬ ይህን ይመስላል። ደስ ይላል። ከ20 ዓመታት በላይ በሚዲያ ላይ ቆይተዋልና ምን አነሳሳዎት ረጅም ጊዜ ለመቆየት? አዎ ለረጅም ጊዜ ለመቆየት ሴክተሩ በጣም የሚያሳሳ ነው። ሚዲያ ማለት ተመስጠሽ ከሰራሽበት የሰውን ፊድባክ ስታይ፣ የሰውን መልስ ስታይ፣ የሰራሽው ነገር አየር ላይ ሲውልልሽ የሰው አድናቆት
እና አገርሽን ደግሞ ታውቂያለሽ። እኔ አሁን መላ ኢትዮጵያን ዞር ያለው ደጋግም ያለው ያልሄድኩበት የለም። ያው ቅድም እንዳልሽው ከዳሎል እስከ ራስ ዳሽን ድረስ ተጉዣለሁ። ኢትዮጵያን አውቄያለሁ፣ ህዝቧን አውቄያለሁ፣ ታሪኳን፣ ቋንቋዋን፣ ባህሏን ሁሉ ነገሯን አውቄያለሁና እድለኛ ነኝ በዚህ ሴክተር ውስጥ በመሰማራቴና እንዴት ከዚህ ባህር ውስጥ ልውጣ። ስለዚህ የሚወጣበት ሴክተር አይደለምና ከ20 ዓመት የቆየሁበት ሚስጥር ይሄ ነው። ደስ ይላል የገለጹበት መንገድ። ከባህር ውስጥ እንዴት ልውጣ ብሎ ነው የገለጹት። በጣም ደስ ይላል፣ ይደንቅ ነው። በሀሌታ ሚዲያ የነበሩት ቆይታና ከተሳተፉባቸው ትልልቅ ፕሮጀክቶች ውስጥ ቢያነሱልን። እንግዲህ ሀሌታ ማስታወቂያ እኔ በስራ ዓለም 3ኛ መስሪያ ቤቴ ነው። አማራ ክልል ብዙሃን መገናኛ ረጅም ጊዜ ሰራው። ሜጋ ማስታወቂያ ደግሞ ሜጋ ማስታወቂያ ማለት መላ ኢትዮጵያን ያወቁበት መስሪያ ቤት ነው። ትላልቅ ዶኩመንተሪዎች የተሰሩበት፣ ትላልቅ ማስታወቂያዎች፣ ትላልቅ ኢቨንቶች የተሰሩበት ነው። ሜጋ በቴክኖሎጂም ያደገ መስሪያ ቤት ነው። ኮንቴንትም ቆንጆ መስሪያ ቤት ነው። የባለሙያ ስብስቡም ጥሩ ነው። እኔ በአንድ ስቴፕ ደግሞ ከፍ ያልኩበት ቦታ ቢኖር እዛ ነው እና መላ ኢትዮጵያንም የዞርኩበት እዛ ነው። ከዛ በኋላ ነው እንግዲህ በሰል እያልሽ ስትመጪ ደግሞ ሆይ የራሴስ የሚል ነገር መጣና ከጓደኞች ጋር ተመካክረን ሀሌታ ማስታወቂያ ሚዲያና ኢንተርቴንመንት የሚባል ተመሰረትን። ባለሙያዎች ናቸው ጓደኞቼ፣ ዘካሪያስ ኃይለማርያም፣ ዳግማዊ ፈይሳ፣ አትክልት ኃይለሥላሴ፣ ሙሉ ብርሃን እና እኔ ሆነን አቋቋም ነው። ትልቅ ራዕይ ይዘን ነው የተነሳ ነው። ራዕያችን ምንድን ነው? ከ10 ዓመት በኋላ የቴሌቪዥን ጣቢያ ለመክፈት በሚል ነው። ስለዚህ 15 ዓመታትን መላ ኢትዮጵያን እየዞርን ሰራን። ትላልቅ ዶኩመንተሪዎች ቅድም እንዳልሽው በአጠቃላይ እስከዛሬ ከ300 በላይ ዶኩመንተሪዎች ሰርቻለሁ። ቢያንስ ከ500 በላይ ማስታወቂያዎች ሰርቻለሁ እና ሀሌታ ያለን 2 ትላልቅ ፊልሞች ሰርቻለሁ። የገና ሙሽራና ክስተት የሚል ፊልም። ሜጋ ያለው ደግሞ ትልቅ ኢትኖግራፊክ ፊልም የሚባል ጸማኮ የሚባል አለ። ቦታው ድረስ ሄደን ነው ከዚህ 700 ኪሎ ሜትር ተጉዘን ቦታው ድረስ ተዋናዮችን ይዘን 1 ወር ከርመን ሰርተን የመጣ ነውና ከሰራኋቸው ትላልቅ ስራዎች እንግዲህ ፊልሞች እነዚህ ናቸው። ምናልባት ዶኩመንተሪ አንዱን ከአንዱ ማበላለጥ ቢያስቸግረኝም ሁልጊዜ ከውስጤ የማይጠፋ ቻሌንጅም የነበራቸው አንዳንድ ስራዎች አሉ። ለምሳሌ አዲስ አበባ ለኢትዮጵያ ሚሊኒየም ሲከበር የአዲስ አበባን ከተማ የ100 ዓመት ታሪክ በዶኩመንተሪ ለመሰነድ ከተወዳደሩ ድርጅቶች ሀሌታ አንዱ ነበረ። አሸነፍን እና በ30 ደቂቃ ውስጥ የ100 ዓመት ታሪክ መዘገብ አዲስ አበባን በጣም ከባድ ነውና እሱን ያው በሄሊኮፕተር 2 ሰዓት አዲስ አበባ ላይ በረራ አድርገናል። አዲስ አበባን ከአየርም ቀርጸናል፣ ከታችም ቀርጸናልና ያ ዶኩመንተሪ በህይወቴ የማረሳው ዶኩመንተሪ ነው። ሁሉም ነገር የአዲስ አበባን ያካተተ የ100 ዓመት ታሪክ የተሰነደበት ስራ ነው። ሌላው በቱሪዝም መስክ ያሳለፍኳቸው ሀሌታ ያለው ኢትዮ ቱሪዝም የሚል ፕሮግራም አዘጋጅ ነበርኩኝ እኔ። ለ7 ዓመታት በኢትዮጵያ ቴሌቪዥን ሲተላለፍ የቱሪዝም ፕሮግራም ነው። በዚህ የኢትዮጵያን ባህል፣ ቋንቋ፣ ትውፊት፣ የህዝቡን አኗኗር፣ መልክዓ ምድሯን፣ ዳገት ቁልቁለቱን ያላየነው ነገር የለም። ኢትዮጵያን ዞረንና በጣም ትላልቅ ሀገራዊ ስራዎችን ሰርተናልና ሀሌታ ላይ ያሳለፍኳቸው ጊዜያቶች በጣም የሚያኮሩና በሚዲያም አንድ ስቴፕ ወደፊት የሄድኩበት ነው ብዬ መናገር የምችልበት ሴክተር ነው ብዬ አስባለሁ። እጅግ የሚደንቅ ነው። እርስዎ ሚዲያ ከጀመሩበት ጊዜ አንስቶ እስካሁን ባለው ምን ተለውጧል ብለው ያስባሉ? በኢትዮጵያ ሚዲያ የኢትዮጵያ ሚዲያ ላይ እንግዲህ እኛ 1990 ወይም 80 መጨረሻዎቹ ላይ ነው የጀመርነው ስራ። ያኔ በጣት የሚቆጠሩ ሚዲያዎች ነበሩ። ይሄ ማህበራዊ ሚዲያ የለም። የመረጃ የመቀባበሉ ሁኔታ ትንሽ አናሳ ነበር። አሁን ሚዲያዎች ሰፍተዋል። ማህበራዊ ሚዲያዎች እንደልባሉ። የመገናኛ ብዙሃኖች የመንግስት፣ የግል፣ በቴሌቪዥን ጣቢያ፣ የሬዲዮ ጣቢያ በብዛት አሉ። በቴክኖሎጂው ረቀዋል።
ዘመናዊ ዲጂታል ሆኗል። እኛ በአናሎግ ጊዜ ነው የሰራነው። በእኛ ጊዜ ቪኤችኤስ፣ ቤታካም፣ ዲቪካም የሚባሉ ካሜራዎች ነበሩ። ያ ስቴፕ ታልፎ ዛሬ ትናንሽ ካሜራዎች ግን ዲጂታልና በጣም ምስልን በአማረ መልክ ለህዝብ ማቅረብ የሚችሉበት መሳሪያዎች መጥተዋል። ከነ አክሰሰሪያቸው ባለሙያዎችም እየመጡ ነው። ነገር ግን የመሳሪያው ማደግ፣ የጣቢያዎች መስፋፋት እንዳለ ሁሉ ደግሞ የሚቀሩ ነገሮች ደግሞ አሉ። ስፔሻሊ ኮንቴንት ላይ ይዘት ላይ ይቀራል። አብዛኛው ቴሌቪዥን ጣቢያ ተመሳሳይ ይዘት ነው ያላቸው፣ ተመሳሳይ ነገር ነው የምናየው። ስለዚህ በሪሞት እየቀያየርሽ ስታዩ ለምሳሌ አንዱ ጣቢያ ከሚያሰራጫቸው ፕሮግራሞች መካከል አንዱ ነው ምናልባት አንድ ተመልካች ይይዛል የሚባል አንድ ወይ ሁለት ፕሮግራም ቢኖረው ነው። በ24 ሰዓት ውስጥ ግን ህዝቡን ይዞ ለብዙ ሰዓት አስቀምጦ ሊያሳይ የሚችል ማራኪ ፕሮግራሞች እምብዛም የሉም። ይሄ ደግሞ ከኢትዮጵያ ውበት አንጻር፣ ከኢትዮጵያ መልክዓ ምድር አንጻር፣ ከኢትዮጵያ ሀብት አንጻር ምንም ተሰራ ማለት አይቻልም እና የሚዲያው ሴክተር የመስፋቱን ያክል ይዘትና ኮንቴንት ላይ ይቀረናልና እዛ ላይ በጣም መሰራት አለበት እላለሁ። መልካም። በሙያ ዘመኑ ፈጽሞ የማይረሱት አጋጣሚ ይኖር ይሆን? ስንቱን አንስቼ ስንቱን ልተው? በጣም ብዙ ናቸውና ከሁሉም የሚገርመኝ ግን እስከዛሬ ሰርቼ ለኔም ያልገባኝ ነገር አለ። ስራውን ሰርቼ በአንድ ወቅት ድንገተኛ ነው የኳታሩ ልዑል አዲስ አበባ ይመጣሉ እና ወታደራዊ ትእዛዝ ነው የታዘዝነው እና በአስቸኳይ ሸራተን ሄዳችሁ አንድ እንግዳ መጥቷል ከውጪ፣ እሱን ተከትላችሁ ክፍለ ሀገር ይሄዳል ይጎበኛል ተብለን ሸራተን ስንሄድ መኪና ተሰጥቶን በፍጥነት ድረሱ ተብለን ደቡብ ውስጥ አሬሮ የሚባል ሀገር አለ፣ እዛ ሄድን። እዛ ስንሄድ ገጠር ውስጥ ዘመናዊ ድንኳን ተጥሎ ዘመናዊ ፈርኒሽድ የሆነ መኪና ውስጡ መኝታ ያለው ሶፋ ያለው ምን ያለው ልዑሉ እዛ ውስጥ አለ። ለኛም ደግሞ ሌላ ዘመናዊ ድንኳን ተጥሎልን ገባን። እዛ ማረፊያ ተሰጠን። ስለዚህ ስራውን ጠዋት ነው የምትጀምሩት ተባለ። ሁሉ ነገር የተሟላልን ነው። ገጠር ነው። የገጠር ሰዎች መጥተው ከበው ያዩናልና ምንም የተነገረን ነገር የለም እስከዛ ድረስ። አሁን ምን ልንሰራ ነው? ካሜራችንን ይዘናል፣ ምን ይዘናል፣ ምን እንደሆነ አናውቅም፣ አይነገርም። ጠዋት ስንነሳ እንዳይ ተዘጋጁ፣ ልዑሉ የሚሄድበት ቦታ ስላለ 3 ሄሊኮፕተሮች ተዘጋጅተዋል ትናንሽ። እኔና ሳሙኤል ኃይለማርያም ረዳቴ ነው ከፓይለቱ ጋር አንድ ሄሊኮፕተር ተሰጠን። እሱ በሌላ ሄሊኮፕተር፣ ጋርዶች ደግሞ በሌላ ሄሊኮፕተር ሆኖ አየር ላይ መብረር ብቻ ነው። ስለዚህ የተነገረን መረጃ ምንድን ነው? አሁን ገና ተነገረን። ልዑሉ ከኳታር የመጡት አንዲት የምታምር ወፍ አለች ኢትዮጵያ ውስጥ፣ እሷን ወፍ ፍለጋ ነው። ስለዚህ በሄሊኮፕተሩ እናንተ ተከታትላችሁ እሱ ያቺን ወፍ አግኝቶ ሲያያት ኢቨንቱን መቅረጽ ነው ተባልን። በቃ እናን ስቶፕ ነው ሪከርድ እያደረግን በመስኮት በምናምን ከፊታችን ሄሊኮፕተሩ አለ፣ እንከተለዋለን። ጉብታ ነገር ላይ ሲያርፉ እኛ እየተሽከረከርን እንሰራለን። የሆኑ ወፎች ሲያዩ እኛ ደግሞ እነዛ ወፎች በተቻለ መጠን እንዳያመልጠን ዙም እያደረግን እየቀረጽን ግማሽ ቀን ያክል አብረን ሰርተን ተመለስን። በማግስቱ ወደ አዲስ አበባ መጣን። ሴኩሪቲዎቹ የሱ ደህንነቶች አውቶማቲካሊ እዛው ነው ካሜራችን ውስጥ ካሴቱን አውጥተው የወሰዱት። ተመልሰን መጣን። እስከዛሬ ድረስ አልገባኝም ምን እንደሆነ። ትልቅ እንግዳ ነው፣ ሰርተናል። ለምን እንዴት የሚለውን ነገር የነገረንም የገለጸልን ሰው የለም። መጨረሻ ላይ ግን ወፍ ለማየት ነው የመጣው የሚል ትል ዜና ብቻ ነው የሰማነው። ይሄን ይመስላል ከሚገርሙኝ ስራዎች ውስጥ አንዱ ይሄ ነው። ሌላው ከስራዎች በስራ ዓለም ውስጥ ከሚገጥመኝ አስገራሚ ጉዳዮች ወደ አዲስ አበባ ስመጣ ሜጋ ማስታወቂያ ለፈተና የጽሁፍ ፈተና ተፈትኜ የተግባር ፈተና ፕራክቲካል ነው፣ ስክሪፕት ነው የሚሰጥሽ።
ስክሪፕቱ ተሰጥቶሽ ራስሽ ዳይሬክት ታደርጊዋለሽ። ራስሽ ማስታወቂያው ነው። ራስሽ ትቀርጫለሽ፣ ራስሽ ኤዲት ታደርጊያለሽ፣ አስረክበሽ መሄድ ነው እና የ30 ደቂቃ ስክሪፕት ተሰጠኝ። ያኔ ኪዊ ቀለም የጫማ ቀለም አለ። እኔ እሱ ነው የደረሰኝ። ይሄን ፕሮዲውስ አድርግ ተብዬ ተሰጠኝ። አክተሮቹ ታች ግራውንድ ላይ ቁጭ ብለውላ እነሱ ይተውናሉ። አንተ ፕሮዳክሽኑን መስራት ነው ተብዬ ወደ ታች ስወርድ ካሜራዬን ይዤ ተዋናዮቹ ለመጀመሪያ ጊዜ በቴሌቪዥን የማውቃቸው ደረጀና ሀብቴ ሆነው አገኘኋቸው። ሰርፕራይዝ ሆንኩኝ በአካል። እኔ ገና አዲስ አበባ መምጣቴ ነው። እነሱ ለካ ሪሄርስ አድርገውታል፣ እንትኑን አንብበውታል፣ ስክሪፕቱን ተዘጋጅተዋል። ስለዚህ የግድ እዛ ጋር ራሴን ቆም ብዬ አሰብኩና በቃ አያሜ ዳይሬክተር የሚለውን ነገር ራሴን ያሳመንኩ ሲሪየስ ሆኜ ጋይድ አደረግኳቸው። እነሱም ቶሎ የሚቀበሉ ናቸው። ያንን የኪዊ ቀለም በግራ በቀኝ አድርጌ የተለያዩ አይነት የሾት አይነቶችን ወስጄ ቀርጬ ኤዲት ተደርጎ አስረክቤ ተመልሼ ወደ ባህር ዳር ሄድኩኝ። አውቶማቲካሊ አልፋል ብዬ ተጠራሁኝ እና አንዱ ወደ አዲስ አበባ የገባሁበት ፈተና የደረጀና ሀብቴ ትወና ነው። ሌላው ምናልባት አስገራሚ ነው የሚባለው ጸማኮ የሚባል ፊልም ልንሰራ ስንሄድ የጸማኮ አንዱ ፓርት አፋር ላይ የሚሰራ ነበር፣ የተፈጥሮ አሸዋዎች ላይ። እሱ ላይ ለመስራት ስንሄድ መንገድ ላይ ያለን ገዋን የሚባል ቦታ ላይ ከፊታችን አንበሳ ይመጣል። አስፋልቱን ዘግቶ ይቆማል። ከላይ የሚመጣ ከታች የሚመጣ መኪና በሙሉ ይቆማሉ። ማለፊያ የለም። ስለዚህ ከ2 ሰዓት በላይ አስፋልት ላይ ቆምን። ምክንያቱም አንበሳ ወደ ውስጥ መግባት አለበት። ማንም አይጠጋውም ይመስለኛል። ሴቷ አንበሳ መታ ወንዱን አንበሳ ይዛው ስትሄድ ከ2 ሰዓት ቆይታ በኋላ ለማለፍ ችለናል። እንግዲህ ትላልቅ ገጠመኞች አሉ። ምናልባት ከሁሉም የሚያስገርመኝ ጸማኮ የሚባል ፊልም ስንሰራ ደቡብ አንድ ወንዝ ዳር 700 ኪሎ ሜትር ሄደን ወንዝ አጠገብ ነው ድንኳናችን የጣልነው። የምንጠጣው ውሃ ጎርፍ ነው፣ ቀይ ነው። ግን በተፈጥሮ እዛ አካባቢ ውሃ የሚያጠራ ሀረግ አላቸው ነገሩን። በርሜል ውስጥ ከሞላም በኋላ በዛ ሀረግ ትንሽ መታ ስናደርገው ውሃው ኩልል ብሎ ይነጻል፣ እንጠቀመዋለን። ታዋቂ ተዋናዮች ነበሩ። እነ እመቤት ወልደ ገብርኤል፣ እነ ገለታ ተክለ ጻዲቅ የተባሉ ነበሩ። 1 ወር ቆይተናል እዛና ማታ ምሽት ላይ ወደ ድንኳናችን ስንሄድ በሩ ላይ ቁጭ ብለን እስኪጨልም ድረስ እናወራለን። እና ያው በተፈጥሮ መጠየቅ የሚወድ ሰው አንዳንድ ሰው አለና አካባቢውን ሰው በዛ ሲያልፉ ይጠይቃቸዋል። እዚህ አካባቢ አውሬዎች አሉ እንዴ? ለምሳሌ አንበሳ አለ እንዴ ብሎ ይጠይቃል። አላያችሁም እንዴ? አንበሳ እኮ በዚህ ያልፋል፣ ይንጎራደዳል። በቃ እቺ ነገር ለእኛ ጭንቅላታችን ውስጥ ገብታች መሸ። ወደ መኝታችን ስንገባው ሁሉም እቺን እያሰላሰለ ወደ መኝታው ገባ እና እኔም በቃ ያ አንበሳ አሁን ቢመጣ እንላለን። ምክንያቱም ሻማችንን አብርተናል፣ ሻማው ጠፋ፣ ተኝተናል። ድቅድቅ ያለ ጨለማ፣ በረሃ ላይ ነን፣ ድንኳን ውስጥ ነው፣ ምንም የለም፣ ጋርድ የለንም፣ መሳሪያ የለም፣ ምን የለም። ወደ 25 የሚሆን ተዋናይ አለ፣ ካሜራ ባለሙያ አለ። ለካ ሁሉም በጭንቅላት ውስጥ ያቺን አንበሳ እንደ ጫናት ነው የገባው። በቃ ሁሉም እሷን ነው የሚያሰላስለው። እኔ ዘካሪያስ ኃይለማርያም የሚባል ዳይሬክተር አጠገቤ ተኝቷል። ሌሊት 6 ሰዓት እስከ 7 ሰዓት ባለው ውስጥ ይመስለኛል ከእንቅልፉ ብድግ ብሎ ላይ ይወድቃል እና አይታየኝም። ያስኩት ወይኔ ይላል። ከዛ ከሩ ጉሉማ አለ፣ ሌሎቹ አሉ። አይዞ ዘካሪያስ ይሉታል፣ ያዘው አይዞ ይሉታል። ይዤዋለሁ ይላል። ማን ተነስቶ ይምጣ ወደሱ? ማን ወንድ የሆነ ወደሱ ይጠጋ። እኔ አይኔን ላለመክፈት ወሰንኩኝ። ምክንያቱም በአይኔ ማየት የለብኝም አንበሳውን። ከዛ እንደምንም ብሎ ጉልማ ሻማውን አብርቶ ወደኛ ጠጋ ሲል ለካ ዘካሪያስ የበረሃ ትል አለ፣ ረጅም ትል ጆሮ ውስጥ ሙሉ በሙሉ ገብቷል። ለካ ያዝኩ የሚለው ጆሮውን ይዞ እሱ ይዣለሁ ነው የሚለው። እኛ ቅድም የተባለው አንበሳ መስሎን በጣም ደንግጠናል እና ይህንን ገጠመኝ አልረሳም። እጅግ የሚደንቅ ነው። እንደው ባያቋርጡ ሁላ የሚያሰኝ ነው። ቡናትን እየጠጡ እንጫወታለን።
ራስ ዳሽንን ኤርታሌን ዳሎልን ለመቅረጽ ከነበሩ የሚዲያ ባለሙያዎች መካከል ቀዳሚው ነበሩና እንዴት ነበር ያ ጉዞ? ለመጀመሪያ ጊዜ ኤርታሌን ወይ ራስ ዳሽንን ሲያዩ ምን ተሰማዎት? እንግዲህ እምልሽ እድለኛ ነኝ የምለው በዚህ ነው። እንግዲህ ሌላ ሴክተር ላይ ቢሆን እነዚህን እንትኖች የማየት እድል አልነበረኝምና በዚህ በሚዲያ ዘርፍ ግን ካየኋቸው ትላልቅ ቦታዎች እንግዲህ ያው ሁሉንም ዞር ያለው ግን እንደ ምሳሌ ግን መጠቀስ የሚችሉት ሁለቱ ናቸው። እንግዲህ ከመጨረሻው የኢትዮጵያ ዝቅተኛ መልክዓ ምድር እስከ ከፍተኛው 4600 አካባቢ እስከሚደርሰው የራስ ዳሽን ተራራ ድረስ ሄደናልና የኤርታሌው ያው አስገራሚ ነው፣ ምንም ጥያቄ የለውም። ሁሉም ሰው በቴሌቪዥን አይቶታልና ኤርታሌ ማለት ከለርፉል የሆነ ላቫ ሲቀልጥ ተራራ ሲጨስ በተለይ በምሽት ስታዩ መልክዓ ምድሩ ውበቱ ተአምር ነው። ማመን ነው የሚያቅትሽ። በቃ በአይኔ ነው እንዴት ያለሽ? ይሄ ኢትዮጵያ ውስጥ ነው እንዴት ያለሽ? ይሄ ትልቅ ሀብት ነው እና እዛ ደግሞ ቱሪስቶች ስናይ ለጉብኝት የሚመጡ አሉ፣ የታሪክ አጥኚዎች አሉ። በጣም የማይመጣ ሰው የለም እዛ ቦታ ላይና ማዝነው ያው ሎካል ቱሪዝም ላይ የኛ በጣም ትንሽ አናሳ ነውና የሀገር ውስጥ ጎብኚዎች ይህን ቦታ እንኳን በአካል ሄዶ በግሩፕ ተደራጅቶ ሄዶ አያዩትምና ትልቅ ውበት የሚገለጽበት ቦታ ነው ኤርታሌና ሙቀቱ ከፍተኛ ነው። ያው መቋቋም አትችይም፣ ግን ያ ውበት ግን ይሄን ሁሉ ያስረሳሻል። በተቃራኒው ደግሞ ወደ ራስ ዳሽን ስቴጂ ከፍተኛ ቅዝቃዜ ያለበት እና ቻሌንጅ ያለበት ራስ ዳሽን ዝም ብሎ አይኬድም። ራስ ዳሽን የአእምሮ ቁርጠኝነት ይፈልጋል። መጀመሪያ ከአዲስ አበባ ትንሽ ቢቻል ትንሽ ሰውነት ማሟሟቂያዎች ሁሉ ቢሰሩ ደስ ይላል። ምክንያቱም ራስ ዳሽን አንድ ተራራ አይደለም፣ ብዙ ተራራዎች ታልፎ ነው ወደ ዋናው ራስ ዳሽን የሚደረሰው። እኛ የመጀመሪያ መዳረሻችን ያ ጎንደር አደረግን። ጎንደር ላይ አድረን አስፈላጊውን ስንቅ ገዛዝተን በጠዋት ጉዞ ተጀመረ። እዛ ስንደርስ ተቀበሉን፣ ስካውቶች ሰጡን የሚያሳዩን። ስለዚህ ካሜራ አክሰሰሪያችንን ሻንጣችንን ሁሉ ያዝን። ጉዞ ተጀመረ። ጉዞ ተጀምሮ ከግማሽ ቀን በኋላ በዋይት የምትባል ቦታ አለች፣ ከፍታ ቦታ። በዋይት ላይ ሆነሽ ለካሜራ ሹቲንግ አሪፍ ቦታ ነው። በዳሽን ሶስቱንም ተራራዎች ከርቀት ያሳይሻል። ሌሎችንም ተራራዎች ማየት ትችያለሽ። በአብዛኛው ሰው ልካ ቱሪስቶችም እዛ ደርሶ ነው የሚመለሱት፣ ራስ ዳሽንን አይተናል የሚሉት። ቻሌንጁ ግን የሚጀምረው ከዛ በኋላ ነው። ከዛ በኋላ በቃ ተዘጋጅተን መውጣት መውረድ ተጀመረ። ሙሉ ቀን ተጓዘን፣ መሸ። ስለዚህ ድንኳን የሚይዘን ነበር፣ አነስተኛ ድንኳኖች። ስካውቶች ከኛ ጋር አሉ፣ አጃቢዎቻችን ከነሱ ጋር አለን። ድንኳናችንን ተከልንና እዛ ያለችውን ነገር አበሳስለን ደግሞ ማታ አደረን። ለብርድ የሚሆኑ ልብሶችም ዝግጅት አድርገናል። ወፋፍራም ካልሲዎች፣ ኮፍያዎች፣ ሁሉ ነገር ዝግጅት አለ። ጉዞ ደግሞ በጠዋት ተጀመረ። በጠዋት ዳገት ስንወርድ፣ ምክንያቱም አንድ ዳገት ጨርሰሽ ከዛ ቀጥሎ ዳሽንን የምታገኝ ይመስልሻል፣ ግን አይደለም። ሌላ አዲስ ተራራ ይመጣል። አሁንም ትጨርሻለሽ፣ ሌላ አዲስ ተራራ ይመጣል እና ጓደኛችን ዘካሪያስ ትንሽ ከኛ በክብደትም ከፍ ስለሚል አንድ ቦታ ላይ ነው አለ። በቃ አይካንት አለ፣ ከዚህ በላይ አልሄድም አለ። ከዛ እሱን አባበል ነው። እስቲ ወደ ኋላ ዞር ብለህ ተመልከት፣ ጨርሰ የመጣቸውን ተራራዎች ብዛት ተመልከታል ነው። በእርግጥም ብዙ ተራራዎች ሄዳልና ሞራሉን እንደገና ገንብተን ጉዞ ጀምረን ከቀኑ 10 ሰዓት ላይ ትክክለኛው ራስ ዳሽን አናት ላይ ወጣን። ትክክለኛው ራስ ዳሽን አናት ላይ ስትወጪ ያ ሁሉ ድካም ይረሳል። ምክንያቱም ዝቅ ብለሽ ስታይ አሞራ ካንቺ በታች ነው የሚበረው። አንቺ የመጨረሻው ከፍታ ላይ ነሽ። መልክዓ ምድሩ አልፈሽ የመጣሽው ተራራዎች በሙሉ ይታዩሻል። አሁን ነው እንግዲህ ሾታችንን መውሰድ ተዘጋጀን። እንግዲህ በዝግጅት ላይ ያለን ከስካውቶቹ አንደኛው ካሁን በኋላ
ከ30 ደቂቃ በላይ እዚህ ተራራ ላይ መቆየት አንችልም አለን። ዋይ ነው በረዶው አሁን በጣም የሚሰራበት ጊዜ ስለሆነ እኛ ሪስኩን አንወስድም። ስለዚህ 30 ደቂቃ ውስጥ የምትሰሩትን ስሩና እንውረድ አለ። ያን ሁሉ 2 ቀን ለፍተን በ30 ደቂቃ ውስጥ ምን አይነት ቀረጻ እንደምንቀርጽ አናውቅም። በተቻለ መጠን አጣደፍ ነው በቃ ቀረጻውን በግራ በቀኝ ከላይ ከታች ምናምን ብለን ያው የነፍስ ነገር ነውና እኛም በተነገረን ነገር ደንግጠን የ30 ደቂቃ ሾት ወስደን ቀሪውን እንግዲህ ከወረድን በኋላ ለመስራት ብለን ወርደን በማግስቱ ምሽት ወደ ጎንደር ተመለስንና ያው ለአንድ ሳምንት ያክል ስትራፖ አይለቅም በጣም ድካም ነበረውና በህይወቴ ከማረሳቸው ጉዞዎች ውስጥ እነዚህ ሁለቱ አይረሱኝ። ከሚያረኩኝ ስራዎች መካከል ቅድም ከተከስኳቸው ውጪ በ2004 ነው 2005 አካባቢ የኢድ ሰላት እንደሚታወቀው እዚህ አብዮት አደባባይ ላይ ነው የሚከበረውና ስቴዲየም እና እስቲ ይህንን ሰላት ሁል ጊዜ የምትታየው ስቴዲየም ውስጧ ብቻ ነች። ይህን ፍሰት ሊያሳይልን የሚችል ነገር እንፍጠር በሚል ፕሮጀክት ነድፈን 16 ቪዲዮ ካሜራዎች አዘጋጅተን 8ቱን ስቴዲየም ዙሪያ ላይ 8 ህንፃ ራሱ ፍቃድ መጠየቁ ደህንነት ጉዳይ መጨረሱ ብዙ ጊዜ ይወስዳል። 8 ካሜራዎች ህንፃ ላይ ተከልን። 8 ካሜራዎች ላይ ምድር ላይ ያደረግን ግማሹን በመገናኛ መስመር የሚመጣውን ፍሰት፣ ግማሹን በሜክሲኮ የሚመጣውን፣ ግማሹ ከፒያሳ የሚመጣውን፣ ግማሹ ከሳሪስ መንገድ የሚመጣውን ይህ ሁሉ አንግል እንዲያዝ ነው ያደረግነው። የተወሰኑት ደግሞ ምድር ላይ ያሉት ደግሞ ስቴዲየም ውስጥ 2 ካሜራ ከስቴዲየም ውጭ እንደዚህ ከፋፍለን ሰላቱ ተቀርጾ የነዚህ ካሜራዎች አውትፑት መጨረሻ ላይ እስከ 45 ደቂቃ የሚሞላ ፕሮዳክሽን ተሰርቶ በቱሪዝም ፕሮግራም ተላልፈዋልና እኔ እንደዛ አይነት እንትን የተደገመ አይመስለኝምና በህይወቴ የዚህ ስራ ባለቤትና የዚህ ስራ ፕሮጀክት አስተባባሪ ሆኜ በማሳካቴ በጣም ደስ ከሚሉኝ ስራዎች ውስጥ አንዱ ይሄ ነው እላለሁ። በዚህም በርካታ የጎረቤት ሀገር ማነው የዲፕሎማቶችን አግኝተን ነበር። የውጭ ዲፕሎማቶች፣ አምባሳደሮች ሰላቱ ላይ ነበሩና ስለ ኢትዮጵያ የኢድ ሰላት ታሪክ ኢንተርቪው ስናደርጋቸው ይገርማቸዋል። በቃ ይህን ራሱ በደንብ ከተሰራበት ሌላው የቱሪዝም አትራክሽን ነው። እኛ የምናውቀው በየሀገራችን በየመስጊዱ ነው የሚሰገደው። ከመካ ሌላ እንደዚህ ሜዳ ላይ የሚሰገድ አልገጠመንም። ስለዚህ ይህንን አጠናክረው ያዙት ነበር የሚሉንና እጅግ በጣም የሚያኮራ ስራ የሰራሁት አንዱ ይሄ ነው ልጅ ነው። በእርሶ እይታ ቱሪዝም የኢትዮጵያ ሚዲያን ለማስተዋወቅ ወይንም ሚዲያ የኢትዮጵያን ቱሪዝም ለማስተዋወቅ ምን ይረዳል ብለው ያስባሉ? እጅግ 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 በጣም ጠቃሚ ነው። እኔ እንደ ተመልካች ሳይሆን እንደዛ እንደ ሴክተሩ አንድ አባል ሆኜ ስገልጽ ሚዲያ የአንድ ሀገር ገጽታ ለመገንባት በጣም ጠቃሚ ነው። ሚዲያ የአንድ ሀገር ባህል፣ ታሪክ ለመላው ለዓለም ሕዝብ ለማስተዋወቅ እጅግ ጠቃሚ ነው። ሚዲያ የቱሪስት ፍሰት እንዲጨምር ወደ ሀገር ውስጥ እንዲመጣው የኢትዮጵያን የቱሪዝም ሀብት እንዲጎበኙ ለማድረግ የሚዲያ ሚና በጣም በጣም ከፍተኛ ነው። ሚዲያ ለሀገር ኢኮኖሚ በጣም ትልቅ አስተዋጽኦ ያደርጋል። የቱሪስት ፍሰት ይጨምራል፣ ገቢያችን ይጨምራል፣ ኢኮኖሚያችን ያድጋል። በዛ ልክ ተሰርቷል፣ እሱ ሌላ ጉዳይ ነው። አልተሰራም። ባለን ሀብት ባለን አቅም ልክ እስካሁን አልተነካም። አንዳንድ ሀገሮች አይተሽ እንደሆነ አንዲት የምትጎበኝ ነገር አላቸው፣ ግን የቱሪስት ፍሰታቸው ከኛ ሀገር በጣም ይበልጣል። ሆይ ሚዲያን በጣም ይጠቀማሉ። ያችን አንድ ነገር በቢቢሲ፣ በአልጀዚራ፣ በሲኤንኤን በመላው ዓለም ሚዲያዎች ላይ በተለያየ ፎርማት ያሰራጫሉ። ቱሪስት የተባለ በሙሉ ወደዛ ይፈሳል። ስለዚህ ሚዲያ ይሄን ያህል ነው። ለኛ ደግሞ ከነዳጅ በላይ ነው የኢትዮጵያ ሀብት ሚዲያ ቢጠቀምበት። ስለዚህ ሚዲያ ጠቀሜታው ለቱሪዝም እጅግ ከፍተኛ ነው፣ ግን አልተጠቀምንበትም። ወደፊት ልንጠቀም ይገባል። በተለይ አሁን በቱሪዝም ዘርፍ ብዙ መነቃቃቶች አሉ። የኢትዮጵያ መንግስት የሰራቸው የቱሪዝም መዳረሻዎች በጣም 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 የሚያምሩ ከአዲስ አበባ ጀምሮ አዲስ አበባ ላይ ከተሰሩት መዳረሻዎች ውጪ ክልሎች ላይ እነ አላላ ኬላ፣ እነ ጨበራ ጮርጩራ፣ እነ ጎርጎራ የመሳሰሉ ትላልቅ የቱሪዝም ልማቶች ተሰርተዋልና ግን
ሚዲያው ምን ያህል ተጠቅሞበታል አይዶን ነው። አንድ ወቅት ብቻ ሆሆ ይባላል። ሚዲያ እኮ አንድ ሰው ስለሰራ አይደለም። እኔ አንዱ የሰራውን ሰውዬ እኔ ደግሞ በሌላ አንግል መስራት አለብኝ። የግድ የሱ አይነት ስታይል መከተል የለብኝም እና የማይጠገብ ነው። አሁን ጨበራ ጩርጩራ እኛ በሰራንበት ጊዜ ኦርጋኒክ ነው። መሰረተ ልማት የለም፣ ማደሪያ የለም። በጣም ችግር በነበረበት ጊዜ ነው ያኔ የሰራ ነው። ዛሬ ጨበራ ጩርጩራ ብትጂ መሰረተ ልማት አለው። ሁሉ ነገር ፋሲሊቴት ነው። ቱሪስት በቀላሉ ተደራሽ መሆን ይችላል። መረጃ በቀላሉ መለዋወጥ ትችላለች እና በደንብ አድጓል። ስለዚህ ሚዲያ ልክ በዘመኑ ልክ ኢትዮጵያም ቱሪዝሙን ለማስተዋወቅ ሚዲያው የመንግስት ብቻ አይደለም የግሉ ጭምር። በእርግጥ አንዳንድ ማነቆዎች አሉ፣ የግሎች እንደ ልብ የማይንቀሳቀሱ። እኛም የግል ሚዲያ ላይ ነበርና ቱሪዝም ላይ እንደነገርኩኝ 7 ዓመት በላይ ሰርተናል እና ዘርፉ በጣም አትራክቲቭ ስለሆነ አታውቂውም። በኪሳራ ሁሉ ትሰሪያለሽ። ሞቲቬት የሚያደርግሽ ገቢ ማመንጨት ምናምን የለም። ምናልባት በዛ ስራ ምክንያት ሌላ ስራ ታገኙ ይሆናል እንጂ ቱሪዝም በራሱ አይመግበንም። ግን ሳቲስፋክሽኑ ኃይለኛ ነው። እኛ በሰራነው ስራ ሰው ሲደሰት ማየት ከዛ በላይ የሚያረካ ነገር የለም። አገርሽን ስታስተዋውቂ፣ ኢትዮጵያን ገጽታዋን ስታስተዋውቂ፣ ፊድባኩ ሰው በተለያዩ የሚዲያ ፎርማት በተለያዩ የመገናኛ እንትኖች መልሶ ሲያበረታታሽ ከዛ በላይ እርካታ የለምና ትንሽ የግል ሚዲያዎች ላይ ባለሀብቱ መንግስት ትኩረት ቢሰጡና ከመንግስት ጎን ለጎን የመንግስት ሚዲያዎችም በደንብ እንዲያስተዋውቁ ሞቲቬት ቢደረጉ። ለምሳሌ በመሳሪያ አቅም ዛሬ የግል ሚዲያዎች መሳሪያ ለማስገባት ቀረጥ ከፍለው አይችሉም። ኤክስፔንሲቭ ነው። እነዚህ ቀረጦች ሁሉ ሊነሱላቸው ይገባል። ትላልቅ ቴክኖሎጂዎችን ወደ ሀገር ማስገባት አለባቸው። ስለዚህ ኢንሴንቲቭ ያስፈልጋቸዋል፣ ሊበረታቱ ይገባል እና በዚህ ነገር አልተሰራም። የግል ሚዲያዎችም ደግሞ ተደራጅተው መንቀሳቀስ አለባቸው። ለምሳሌ እኔ አመራር የሆንኩበት የኢትዮጵያ ቱሪዝም ማህበር አለ። አሁን ስታክ አድርጓል ጊዜው እንጂ በደንብ ጥሩ አደረጃጀት ነበረውና እሱ አሁን ተጠናክሮ ቢቀጥል እነዚህን ችግሮች ሁሉ ከመንግስት ጋር በመነጋገር የሚፈታ ነው። ምክንያቱም ልምድ ያላቸው ልጆች ናቸው እዛ ላይ ያሉት ቱሪዝሙን ማህበሩን የሚመሩት። ስለዚህ እንደዚህ አይነት ማህበር አቋቁሞ በተደራጀ መንገድ የመንግስትንም አካል ጠይቆ የግል ሴክተሩ በዚህ ዘርፍ በደንብ ቢሰራ የሚዲያ አስተዋጽኦ ቀላል የሚባል አይደለምና እዚህ ላይ ብንጠነክር ጥሩ ነው እላለሁ። መልካም። ኢትዮጵያ ብዙ መዳረሻዎች አሏትና በእርስዎ እይታ ለየትኛው ልዩ ትኩረት ሊሰጥ ይገባል ብለው ያስባሉ? እንግዲህ እኔ በጣም ትኩረት ሊሰጠው ይገባል የምለው ፈጣሪ የሰጠን ሀብት አለ እኛ ያልተጠቀምንበት፣ ያንን መንከባከብ ብቻ ነው። ሰጥቶናል፣ እኛ አጥረን ቱሪስት እንዲመጣ ማድረግና የሀገር ኢኮኖሚ እንዲያድግ ማድረግ ነው። ይህ ምንድነው? ፓርኮቻችን ናቸው። ኢትዮጵያ ውስጥ እንግዲህ ከ20 ምናምን በላይ ታዋቂ ብሔራዊ ፓርኮች አሉን። እኔ በስራ አጋጣሚ ሁሉንም ጎብኝቻለሁ እና ግን በጣም 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 ማራኪ ነው። ተፈጥሯዊ ናቸው፣ ግን አልለሙም፣ አላደጉም። አሁን ትንሽ እየተሰራባቸው ነው እንደነ ጨበራ ጩርጩራ አይነቶቹ። ግን እኛ በምንሰራበት ጊዜ ግን በቃ ልብ የሚያቆስሉ አሳዛኝ ነገሮች አሉ። በተለይ ሰው ሰራሽ ጥፋቶች ፓርኮችን ለፖለቲካ ኮንሰፕሽን መጠቀም በትክክል ነው። መጀመሪያ ለሰው ልጅ ነው ቅድሚያ ሊሰጠው የሚገባው። ጎን ለጎን ግን ፓርኮች መውደም የለባቸውም የሚል አቋም አለኝ እኔ። እንደ ምሳሌ የምወስደው አርባ ምንጭ ብሔራዊ ፓርክ በስራ ዓለም ብዙ ታገልን፣ እኛ በሚዲያ በጣም ታገልን። ሳይፈታ ያንን የቱሪዝም ሴክተር ያቆምንበት ሁኔታ ያሳዝነኛል። ብሔራዊ ፓርኩ 2 ክልሎች በይገባኛል ጥያቄ፣ ያኛውም የራሱን ሰፋሪዎች አስገባ ከነ ከብቶቻቸው ዘላኖች፣ ይሄኛውም የራሱን ሰፋሪዎች አስገባ። ሁሉም የእንስሳቶቹን ምግብ ነው የሚመገቡት። በአንድ ጊዜ እዛ አካባቢ ያለው የእንስሳቶች ምግብ ይወድማል። አብዛኛው ዜብራ ወደ ጎረቤት ሀገራት ለመሰደድ በቁ። ለምሳሌ ዜብራ ቁጥሩ ተመናምኖ ነበር። አሁን ላይ ያለውን ሲቹዌሽን አላውቅም። ያኔ እጅግ አሳዛኝ ነበረ።
በከፍተኛ አመራሮች ደረጃ ስብሰባ ተደርጎ አመራር ተሰጥቷቸው ሁለቱም ሊፈጽሙ አልቻሉም። በዚህ መሀል ግን ፓርኩ ወደመ፣ ውስጥ ያለው ሀብት አለቀ እና የዱር እንስሳቶች ቁጥር በጣም ተመናመነ። እንደዚህ አይነቶች ነገሮች ያደሙሻል። በጣም ሀብት ተሰጥቶን በአግባብ ሳንጠቀም እኛው ራሳችን ስናጠፋው የዱር እንስሳቱን መኖሪያ ፓርኩን የሰዎች መኖሪያ አድርገን አንድ ዜብራና አንድ በሬ አብሮ ሲግጡ ታያለሽ ከመልመድ የተነሳ። ይሄ መሆን የለበትም። ተመሳሳይ ችግሮች በየፓርኮቻችን አሉ። የመሰረተ ልማት ችግር አለ። የፓርኩ ውስጥ ያሉት ጥበቃዎች ሴፍቲ ችግር አለ። ለምሳሌ በዱላ አንዳንድ ቦታ ላይ እኛ በነበርንበት ጊዜ በዱላ ሁሉ የሚጠብቁ አሉ። ፓርክን የሚያክል ነገር አለው። ህገወጥ አደኖች አሉ። ህገወጥ አደን በዱላ እንዴት ይከላከላል? ክላሽ ይዞ የሚመጣ አዳኝን አሁን አንድ ስብሰባ ላይ አንደኛውን የፓርክ ኃላፊ ጠይቀነው ነበረ። እኛ እኮ በዱላ ነው የምንጠብቀው። ግፋቢል አንዳንድ ቦታ አንድ መሳሪያ ይሰጠን ነበር አሉ። ክላሽ ከሚመጣው ይዞ የሚመጣው ዝሆን ሊያድን ከሚመጣው ጋር እንዴት አድርገው ነው የሚታገሉት? ክፍተት አለ። ለምሳሌ ደግሞ ወደዚህ ወደ መተማ አካባቢ አልጣሽ የሚባል ብሔራዊ ፓርክ አለ። እዛ ሄደን አድረናል እና በጣም ዝሆን አለ፣ አጋዘን አለ፣ ትላልቅ እንትኖች የዱር እንስሳቶች ያሉበት ቦታ ነው። የሚያምር ቦታ ነው ያለው። እዛ ደግሞ ስንጠይቃቸው ክፍት ነው እንትኑ ፓርኩ። ኢቭን በአመት ውስጥ አንዴ ከአፍሪካ ሀገራት ውስጥ ከናይጄሪያ ነው ከምናምን ዘላኖች እዛ አካባቢ ድርቅ ሲገጥማቸው ወደ ኢትዮጵያ ምድር መጥተው ነው ከብቶቻቸውን አስግጠው የሚመለሱት ለ1 ወር ለ2 ወር። በዛን ሰዓት እዚህኛው ፓርክ ውስጥ አስገብተው ነው ከብቶቻቸው ተመግበው ለ2 ወር ምናምን ቆይታ አድርገው የሚሄዱ። ምክንያቱም ክፍት ነው፣ ታጥቆ ነው የሚመጡት። እዛ ያሉት ጥበቃዎች 2 ወይ 3 ቢሆኑ ነው አናሳ መሳሪያ ነው ያላቸው፣ መጋፈጥ አይችሉም። ይህን ፕሮቴክት የሚያደርግላቸው አካል የለም። ስለዚህ ድንበራችን ሁሉ ተጥሶ የሚገባበት ሁኔታ ነበረ። አሁን ያለውን ሁኔታ አላቅም። ይህን ያህል ፓርኮቻችንን አልተንከባከብን። የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን በጣም ጥረት ያደርጋል፣ ግን ብቻው ምንም ማድረግ አልችልም። አሁን እንቅስቃሴዎች ተጀምረዋልና የማልማት ስራውም የቀጠለ ይመስለኛልና እኔ አሁን የነበርኩበትን ሲቹዌሽን ነው የምነግርሽ፣ ያሳለፍነውን ቻሌንጅ። ስለዚህ አሁንም ሀብት አለን የምለው እኔ ብዙ ኢንቨስት የማያስደርገን ፓርኮቻችን ላይ እንደገና ስራዎች ቢሰሩ፣ ፓርኮች ቢለሙ፣ የሚፈለጉት ጥያቄዎች በሙሉ ቢመለሱላቸው፣ የሰራተኞች ደህንነት ቢጠበቅ፣ ለዱር እንስሳት እንክብካቤ ቢጨምር እና ይሄን ሀብት እንደገና ብናለማ ቁጥር 1 ብዬ ትኩረት ቢሰጥ ብዬ የማስበው እኔ ፓርኮቻችን ነው። ምክንያቱም እነ ኬንያ 3-4 ፓርክ ይዘው ዛሬ የዓለምን ቱሪስት ያጥለቀልቁታል። ገቢያቸው ገቢ አይደለም። በምንድን ነው? በጥበቃ። እያንዳንዳቸው ፓርክ ተሰርቷል። በቃ ልማት እዛ ቢያድርሰው በቅርበት ነው የዱር እንስሳቶችን ቤት ውስጥ ሁሉ ቁጭ ብሎ የሚያያቸው ፊቱ እየተንጎባለሉ። ስለዚህ እኛም ወደዛ ማንሄድበት ምክንያት የለ። እኛ ደግሞ ከዛ ስንትና ስንት እጥፍ ነው ያለንና አንዱ የገቢ ማግኛችንም ስለሆነ እዚህ ላይ ትኩረት ቢሰጠው ጥሩ ነው። ሚዲያ ላይ ስትሰሪ እንግዲህ ይሄን ሁሉ ታያለሽና እንደ ባለቤት ደግሞ ያደማሻልና ያሉት እንቅስቃሴዎች በአሁኑ ሰዓት ጥሩ ይመስሉኛልና እንደገና ትኩረት ቢሰጠው የምለው ይህን ሴክተር ነው። እውነት ነው። ለፓርኮቻችን ልዩ የሆነ ትኩረት ይሰጥ የዛሬው መልእክታችን ነው። እስቲ ደግሞ በመሀል የማይረሱት ወይንም አሳዛኝ የሚሉት ገጠመኝ ካለ እሱን ያጫውቱንና ወደ ማገባደድ እንሄዳለን። እንግዲህ እኔ አብዛኛውን ስራ በካሜራ አሳልፍ ያለው ከካሜራ በኋላ ነው እንግዲህ እድገት መኖር አለበት። ከዛ በኋላ ፕሮግራም አዘጋጀንኩኝ። የኢትዮ ቱሪዝም ከእቅድ ጀምሮ የኔ ነው ዝግጅቱ፣ ከስምሪት ጀምሮ ኮንቴንትን በማየት መጨረሻ ላይም ለአየር ላይ የሚበቃውን ስራ እስኪያልቅ ድረስ የኔ ኃላፊነት ነበርና ዳይሬክትም አደርጋለሁ፣ ዝግጅትንም አዘጋጃለሁ። ሁለገብ ነኝ እኔ ዳይሬክትም አድርጌ። ግን ምንድነው ወደ ገጠመኞቼ ሲሄድ ያው አሳዛኝ ገጠመኞች ያልፋሉ። እኔ በካሜራ ቀረጻ ላይ ከክሬን ላይ ወድቄ 1 አመት ቤት የተቀመጥኩበት ጊዜ አልረሳውም። ለኦሮሚያ ኢንቨስትመንት ስራ መላ ኦሮሚያን ስንዞር መጨረሻ ላይ እዚህ ሰበታ አካባቢ አይካ ጨርቃ ፋብሪካ የሚባል
ቀረጻ ስናካሄድ ውስጡ ማሽኑ በጣም ረጅም ነው ክፍሉና ማሽኖቹን ለመቅረጽ በክሬን ከስር ጎማ ባለ 3 ጎማ አለ። በሱ እየተገፋው እኔ ከላይ ሆኜ 4-5 ሜትር ላይ ነኝና እስከ ማሽኑ መጨረሻ እየገፉኝ ሄደው መጨረሻ ላይ ለቀውኝ ሲሄዱ ለካ አንደኛው እግር ተበላሽቷል። እነሱ ጨርሰናል ብሎ የሚገፉት ልጆች ዞር ሲሉ እኔ ከላይ ከነ ካሜራዬ 500 ምናምን ሺህ ብር የተገዛ ዲቪካም የሚባል ካሜራ ገና ሳምንት አልሞላም እና አየር ላይ ያለው ውሳኔ መወሰን አለብኝ። ካሜራው መዳን አለበት ወይስ እኔ መሰበር አለብኝ አላቅም። ግን ካሜራውን ደረቴ ላይ እንዳረኩ ቅፍ አድርጌ እኔ ሙሉ በሙሉ መሬቱ አገኘኝ። በዛን ሰዓት የጎን አጥንቴ ተሰበረ አውቶማቲካሊ። እንግዲህ አፋፍሰው መኪና ውስጥ ከተውኝ ዮርዳኖስ ሆስፒታል ኦፕሬሽን ተሰርቼ ከ20 ቀን በኋላ ወጥቼ በክራንች 6 ወር ሄጄ ከአመት ረፍት በኋላ ወደ ስራ ተመልሻለሁ። በስራ አጋጣሚ የገጠመኝ መጥፎ ገጠመኝ ይሄ ነው። ሌላው ድሮ ስንጀምር ነው አማራ ክልል ሰቆጣ የሚባል ቦታ ስንሄድ ጥራሬ የሚባል ወንዝ አለ። ደራሽ ውሃ የሚባል አለ። መጀመሪያ ደረቅ የነበረ ወንዝ ሌላ ቦታ በመዝነቡ ብቻ ድንገት ይመጣል። እኛ ያንን ስናቋርጥ ይሄ ወንዝ መጣና ሞላ። ፒካፕ መኪና ነው የያዝነው። መውጣት አቃተን። ካሜራ ይዘናል፣ ሁሉን ነገር ይዘናል። እስከ በሩ ድረስ ውሃው ሞልቷል። ስለዚህ የአካባቢ ሰው መጥቶ እየዋኘ ገብቶ እኛንም እቃውንም ሊያወጣልን ችለዋል። እሱም አንዱ አሳዛኝ ገጠመኝ ነው። እነዚህ ነገሮች ያው የስራ ገጠመኝ ያለ ነው እና ቻሌንጅ ነው፣ ተወጥተነዋል። ይህን ይመስላል። መልካም። ወደ ሚዲያ ስራ መግባት ለሚፈልጉ ወጣቶች ምን ምክር ይሰጣሉ? ምን አይነት ባህሪስ ሊያሟሉ ይገባል ብለው ያስባሉ? እንግዲህ እኛ ጋር መሰለሽ ሚዲያ አለመታደል ሆኖ በሚዲያ ላይ የሚያሰለጥን ማሰልጠኛ እጥረት አለ እኛ ሀገር፣ እምብዛም አይደለም እና በዚህ ምክንያት ማንም ሰው ተነስቶ ወደ ሚዲያ የሚመጣበት ሴክተር ነው ይሄ እንትን። አንደኛ ችሎታ ብቻ አይደለም፣ ባህሪ፣ ዲሲፕሊን፣ ኤቲክስ፣ ህግ ማክበር ያስፈልጋል። ስለዚህ ለምሳሌ ካሜራን ብትወስጂ ካሜራ እኮ በቃ ትራይፖድ ላይ አድርገሽ እኮ ሪከርድ ተጫን ብትዩ ሌላም እንስሳም ቢሆን ሪከርዱን መጫን ይችላል። ግን ካሜራ ማንበብ ይፈልጋል፣ እይታ ይፈልጋል፣ ምንድን ነው የምሰራው ይፈልጋል። ዝም ብሎ መቅረጽ አይደለም። ኦዲየንሴ ማን ነው? ለማን ነው የማስተላልፈው? ምን አይነት ፒክቸር ነው መውሰድ ያለብኝ? ምን አይነት ባክግራውንድ መኖር አለበት? ካሜራ ማለት ጽሁፍን፣ ታሪክን በስዕል መግለጽ ማለት እኮ ነው። ስዕል ማልበስ ነው። አንድን ዶክመንተሪ ስክሪፕት ራይተሩ ቢሰጥሽ ያንን ወደ ስዕል መቀየር ማለት እኮ ነው። ይሄ ትልቅ ታለንት ነው። ስለዚህ ማንም ተነስቶ ካሜራ ስለቀረጸ ካሜራ ማን ነው መባል አይችልም። ስለዚህ ትንሽ ደግሞ በቲዎሬቲካል ፓርቱን ማንበብና ራስን ማዳበር፣ ኤቲክሱን መከተል፣ የሌሎችን ተሞክሮዎች ማየት፣ የሀገር ውስጥም የውጭዎችን ማየትና ራስን ማሳደግ፣ ይሄ በሚዲያ በካሜራው ዘርፍ ላለ ነው። በሌሎቹ ደግሞ በዝግጅትም በዳይሬክትም በምናምንም ቢሆን እሱም ደግሞ ከልምድ መምጣት አለበት። ዛሬ እኛ ሀገር ሀብት ስላለው ብቻ ዳይሬክተር የሚሆን ሰዎች ያሉበት ሀገር ውስጥ ያለ ነው። ሀብት አለው፣ ፊልም ያሰራል፣ መጨረሻ ላይ ስሙን ዳይሬክተር ብሎ ያጽፈዋል። ይሄን ኮንትሮል የሚያደርግ አካል የለንም፣ ህግ የለንም። ስለዚህ ሚዲያ ማለት ያው እንደ ሶስተኛው መንግስት ማለት ነው። በጥንቃቄ ካልተያዘ አገር ያፈርሳል። በጥንቃቄ ከተያዘ ግን አገር ይገነባል፣ ትውልድን ያንጻል፣ የአገር ኢኮኖሚንም ያሳድጋል። ስለዚህ መጪው ትውልድ ወደዚህ ዘርፍ ሲገባ እነዚህን ሁሉ ባሟላ መንገድ ቢሆን የተሻለ ይሆናል ብዬ አስባለሁ። እጅግ በጣም የሚደነቅ ነው። እኛም ኮርተናል። እንግዲህ በመጨረሻ ማስተላለፍ የሚፈልጉት መልእክት ለኢትዮጵያ ወጣቶች፣ ለሚዲያ ባለሙያዎች፣ እርስዎን ለሚከታተሉ ሰዎች ምን ማስተላለፍ ይፈልጋሉ? እንግዲህ እኔ ማስተላለፍ የሚፈልገው ሚዲያ ላይ የተሰማራን ሰዎች ሀገራዊ ራዕያችን አንድ ቢሆን ጥሩ ነው ነው የምለው። ሀገራዊ አስተሳሰብ ላይ ኢትዮጵያን በተመለከተ፣ ምክንያቱም ኢትዮጵያን በተመለከተ ሚዲያ ላይ አየር ላይ ስናውል ኦዲየንሳችን ማን ነው? ለዓለም ህዝብ ነው የምናስተላልፈውና አመለካከታችን ጥሩ ቢሆን፣ በሌላ ነገር ልንለያይ እንችላለን።
የኢትዮጵያን በተመለከተ ግን የጋራ የሆነ ራዕይ ቢኖረን፣ ምክንያቱም የኢትዮጵያን ሀብት የቱሪዝም ሳይቶች ስናስተዋውቅ ኢትዮጵያን እየሸጥናት ነው። ስለዚህ ተመካክሮና ቅድም እንዳልኩት ተደራጅቶ መስራቱ ጥሩ ነው። በተለይ ፎልስ ኒውስ የሐሰት ፕሮፓጋንዳ በሚዲያ ከመንዛት ብንቆጠብ። አሁን ሚዲያ ስርጭቱ ሰፍቷል። ሶሻል ሚዲያዎች አሉ፣ የግል ሚዲያዎች አሉና የምንሰራቸው ስራቸው ላይ ጥንቃቄ ብናደርግ፣ የሀገርን ኢሜጅ የሚገድሉ ስራዎች ባንሰራ፣ አንድነትን ትብብርን የሚያመጡ ስራዎች ላይ ብናተኩር፣ የሀገር ገጽታን ቱሪስትን የሚስቡ ነገሮች ላይ ብንሰራ፣ ሌላ የሚለያየን የሚከፋፍለን ነገር ላይ ትኩረት ባናደርግ ኢትዮጵያችን እንድትቀጥል ሁላችንም በጥረት እንስራላለሁ። አመሰግናለሁ። ውድ የኪንግስ ኦፍ አባይ ሚዲያ ቻናል ቤተሰቦቻችን እንግዲህ ቆይታችን ይሄንን ይመስል ነበር። እየተዝናናችሁ ሰፋ ያለ ቁም ነገር እንደጨበጣችሁ ተስፋ እናደርጋለን። ሳምንት በተመሳሳይ እንግዳ በሌላ ፕሮግራም እስከምንገናኝ መልካም ሳምንት፣ ቸር ሰንብቱ።